ሰላም ጤና ይስጥልኝ እንደምን ከርማችኋል? ይህ ከዘመድ ሳተላይት ቲቪ የሚተላለፍላችሁ አስተዋይ ሚዲያ ፕሮግራማችን ነው። አዘጋጅ እኔ ያሬድ ኃይለ ገብርኤል ነኝ። ዛሬ ይዘንላችሁ የምንቀርበው ስርዓተ መንግስት በኢትዮጵያ የሚለውን ሶስተኛው ክፍል ከባለፈው የቀጠለውን ይሆናል። መልካም ቆይታ። በቅድሚያ እንኳን ለብርሃነ ትንሣኤው አደረሳችሁ እያልኩ ወደ ዛሬው ፕሮግራም ገባለሁ። እንግዲህ እስካሁን በሁለት ክፍል ያየነው ስርዓተ መንግስት በኢትዮጵያ በሚል ስር የስርዓተ መንግስት ምንጩ አመጣጡንና ስርዓተ መንግስት በኢትዮጵያ እንዴት ጀመረ የሚለውን አይተናል። ያው በዋናነት በኢትዮጵያ ውስጥ ዳኝነት፣ ጠባቂነት፣ አገልጋይነት እንዴት እንደሆነ በኢትዮጵያ ስርዓተ መንግስት ውስጥ እንዴት እንደነበረ ታሪካዊ መሰረቶችን እያነሳን መጽሐፍ ቅዱሳዊ ምስክሮችን እያነሳን እንነጋገራለን። በኢትዮጵያ ውስጥ ዳኝነት፣ ጠባቂነት እና አገልጋይነት እንዴት በስራ ላይ ይውል እንደነበረ ወይም በኢትዮጵያ ውስጥ ኢትዮጵያውያን ስለ ስርዓተ መንግስት የነበራቸው አመለካከት ታሪካዊና መጽሐፍ ቅዱሳዊ የሆኑትን እያነሳን እንነጋገራለን ማለት ነው። እስቲ ከመጀመሪያ ከመጽሐፍ ቅዱስ ኢትዮጵያውያን ስለ ስርዓት ያላቸው ወይ ስለ መንግስታዊ ስርዓት ስለ መንግስት ያላቸው አስተሳሰብ ወይም ስለ ዳኝነት ወይም ስለ ፍትህ ያላቸውን አስተሳሰብ እናነሳለን። እስቲ የመጀመሪያ የምናነሳው ካህኑ ዮቶርን ይሆናል። ኦሪት ዘፍጥረት ምዕራፍ 18 ከቁጥር 17 እስከ 22 ድረስ የዚህ የካህኑ ዮቶርን ታሪክ እናያለን። እንግዲህ ይሄንን የምናነሳው በዚህ ታሪክ ውስጥ የምናየው ዮቶር ለሙሴ እንዴት ስርዓተ መንግስትን እንዴት ህዝቡን መምራት እንዳለበት ያስተማረው ክፍል ነው። እንግዲህ ባለፈው እንደተነጋገርነው ካህኑ ዮቶር ማለት ሙሴ ከግብጽ ተሰዶ በመጣ ጊዜ ከዚህ ከካህኑ ዮቶር ቤት ነው ለ40 ዓመት የተቀመጠው የነበረው ማለት ነው። ስለዚህ እዛ ሆኖ በቆየባቸው ጊዜያት ከዮቶር ልጅ አንዷን የሆነችውን ሲፓራ የምትባለውን አግብቶ 2 ልጆች ወልዷል። ከዛ በኋላ ነው እንግዲህ እስራኤላውያንን ከባርነት እንዲያወጣ እግዚአብሔር አዞት የሄደው ማለት ነው። እና ከዛ በሚመለስበት ጊዜ ዮቶር ሚስቱንና 2 ልጆች ይዞ ሙሴን አግኝቶታል። ካገኘውም በኋላ በምዕራፍ 17 ላይ ሙሴ ዳኝነት ለህዝቡ በሚሰጥ ጊዜ አየና በኦሪት ዘፍጥረት ምዕራፍ 18 ቁጥር 17 እስከ 22 ላይ እንደምናየው ሙሴ ህዝቡን ሰብስቦ ዳኝነት በሚሰጥበት ጊዜ ረጅም ጊዜ ፈጅበት፣ ቀኑን ሙሉ ዋለ ማለት ነው። ስለዚህ ያንን እንደዛ ማድረጉ ትክክል እንዳልሆነና በየህዝቡ በየደረጃው መሪዎችን እንዲሾምለት ወይም ይህንን ዳኝነት የሚፈርዱ ሰዎችን ከመሃል መርጦ እሱ ትልቅ የሆኑትን ጉዳዮች እንዲፈጽም ከታች ያሉትን ደግሞ በተዋረድ ያሉትን ጉዳዮችን እንዲዳኙ ለሙሴ አስተማረው ማለት ነው። እንግዲህ ከስርዓተ መንግስት ውስጥ አንዱ የምናየው ዳኝነት ነው፣ ፍትህ ማግኘት ነው። እና ያ ፍትህ ሊኖር የሚችለው ደግሞ በዚህ አይነት መዋቅር ውስጥ ሲሆን ነውና ህዝቡ እንዳይጉላላ እሱም እንዳይደክም ይህንን ስርዓት እንዳስተማረው እናያለን። ስለዚህ ሙሴም ይህንን የአማቱን የዮቶሩን ምክር ሰምቶ በተግባራዊ እንዳዋለው መጽሐፍ ቅዱስ ይነግረናል። ይሄ የሚያሳየው እንግዲህ ሁሉም ጊዜ በህግ ራሱ ትምህርት ውስጥ ስለ ህግ ስናወራ ሁሌ የሙሴ ታሪክ ነው ወይም ለሙሴ የተሰጠው ህግ ነው የሚታየውና በዚህ ታሪክ ውስጥ ደግሞ የዚህ የኢትዮጵያዊ የሆነው ካህኑ ዮቶር ትልቅ ሚና እንደነበረው
ነው የምናየው። ሌላው በትንቢተ ኤርሚያስ ላይ ምዕራፍ 38 ቁጥር 7 ቁጥር 10 ላይ አቤሜሌክ የተባለው ኢትዮጵያዊው እንደዚሁ ለኤርሚያስን በግፍ ጉድጓድ ውስጥ ወርውረውት ነበረ። እንግዲህ እስራኤል ከኃጢአታችሁ ተመለሱ፣ ከበደላችሁ ተመለሱ፣ ያለበለዛ ጥፋት ይደርስባቸዋል፣ ምርኮ ይመጣባቸዋል ብሎ ሲናገር ህዝቡ ያለምንም ፍርድ አንስተው ኤርሚያስን ወደ ገደል ይወረውሩታል፣ ወደ ጉድጓድ ውስጥ ምንም በሌለበት ቦታ ማለት ነው። ስለዚህ ይሄን ያየ አቤሜሌክ ኤርሚያስ ከጉድጓድ እንዲወጣ ለንጉሱ ሄዶ ይናገራል እና ንጉሱ ደግሞ ለኤርሚያስ የአቤሜሌክን ልመና ተቀብሎ ኤርሚያስ ከጉድጓድ እንዲወጣ ያደርጋል። ይሄ እንግዲህ እዚህ ላይ የምናየው ኢትዮጵያውያን ምን ያክል ፍትሃዊ አስተሳሰብ ያላቸው እንደነበሩ፣ እንደዚህ ያሉትን ነገሮች ይቃወሙ እንደነበረ በጥሩ ምግባር የተነሳ ታሪክ ነው። በዚህ በአቤሜሌክ ለኤርሚያስ የሰጠውን ነገር ስናይ ማለት ነው። አቤሜሌክ ለኤርሚያስ ያደረገውን ነገር ስናይ ኢትዮጵያውያን ምን ያክል ለፍትህ ቀናይ እንደነበሩና ግፍ ሲሰራ እንደማይወዱ የሚያሳይ ነው ምዕራፍ ነው ማለት እንችላለን። ስለዚህ ከመጽሐፍ ቅዱስ እነዚህ ሁለት ታሪኮችን አንደኛው ለሙሴ ዮቶር እንዴት ለሙሴ ፍርድን እንዴት ዳኝነትን እንዴት መስጠት እንዳለበት ህዝቡን እንዴት መምራት እንዳለበት እንዳሳየው እናያለን። ሁለተኛ ደግሞ በግፍ ኤርሚያስን ወደ ጉድጓድ የተጣለውን ኤርሚያስ ከጉድጓድ እንዲወጣ ንጉሱን ለምኖ እንደለመነ እና ያም ደግሞ ንጉሱ አቤሜሌክ የሚለውን ኢትዮጵያዊው አቤሜሌክ የሚለውን ሰምቶ ከጉድጓድ እንዳወጣው የሚያሳይ ነው። እንግዲህ በታሪክ ጸሐፊዎች ደግሞ ኢትዮጵያውያን እንዴት ነው የተነሱት ስማቸው? በዚህ በተለይ በፍትህን በተመለከተ ዳኝነትን በተመለከተ ምክንያቱም በመንግስት ስርዓት ውስጥ ትልቅ ወሳኝ የምንላቸው ሶስቱ ነገሮች ናቸው። ከዚህ በፊት እንዳነሳኘው ዳኝነት፣ ጠባቂነት፣ አገልጋይነት ነው። ስለዚህ አሁን በዳኝነት ዙሪያ በፍትህ ዙሪያ ኢትዮጵያውያን የነበራቸው አመለካከት ኢትዮጵያ ውስጥ የነበረው አስተሳሰብ ምን ያክል እንደሆነ እናያለን። የኢትዮጵያ ታሪክ ኑቢያ ከተክለ ጻዲቅ መኩሪያ ላይ እንደምናገኘው አንድ ታሪክ እናያለን። ተክለ ጻዲቅ መኩሪያ ይህንን ታሪክ ያገኙት ከዮሐንስ መደብር በግዕዝ ከተጻፈ ታሪክ ላይ ነው ያነሱትና በዛ ላይ እንደሚገልጸው ከዮሐንስ መድብል በግዕዝ ከተጻፈው ታሪክ ላይ እንደምናየው እሳቸው ይህንን ጠቅሰው ነው በመጽሐፋቸው የጻፉት። ሻባካ የተባለ ኢትዮጵያዊው ንጉስ በጣም ሰው እንዲሞት የማይፈልግ እና በጣም ፍትሃዊ የነበረ ሰው ነው እና በሞት የተፈረደባቸውን ሰዎች በሞት ከሚቀጡ ወደ ስራ እንዲቀየርላቸው ማለትም ወደ ሞት ፍርድ ከሚፈረዱ ወደ ስራ ወደ ጉልበት ስራ እንዲቀየር እያደረገ በህይወታቸውን ይታደግ እንደነበረ እና ሰው ሲሞት ፍጹም የማይወድ ንጉስ እንደነበረ የሚያሳይ ነው። ይህንንም በታሪክ ውስጥ ተደንቀው የዚህ የንጉሱ የሻባካ ተብሎ የሚጠራው እንግዲህ በታችኛው ግብጽ ነው። ታችኛው ግብጽ የኢትዮጵያውያን አካል የነበረ የኢትዮጵያ መንግስት ስር የነበረ እዛ ያሉትን መንግስቶች ሙሉ ኢትዮጵያውያን እንደነበሩ የሚታወቅ ነው። ይሄ በታሪክ ማስረጃ በአርኪኦሎጂስት ጥናት በተለያዩ ነገሮች አሁን የታየ ነው። ይሄን ወደፊት በኢትዮጵያ ታሪክ ውስጥ በደንብ እናነሳዋለን እና ይሄ ሻባካ የተባለው ንጉስ በጣም ቅንፍ ዳኝነት ያለው ሰው እንደነበረ በታሪክ ተጠቅሷል። ሌላው የግሪክ ጸሐፊዎች ናቸው። የግሪክ ታሪክ ጸሐፍቶች በኢትዮጵያውያን ምን ያክል ፍትሃዊ እንደነበሩ የሚያሳዩ የተናገሩ አሉ። እነዚህንም እናያቸዋለን። ኢትዮጵያውያን
በዳኝነታቸው የሚታወቁ መሆናቸውን ከገለጡት ውስጥ እስቲ እየጠቀስን እያነበብን እናያለን። አንደኛው ኢትዮጵያውያን ለሕግ ትልቅ ክብር ያላቸው ጥበበኛና ፍትሐዊ ሰዎች ናቸው ብሎ አንስቷል። የግሪክ ታሪክ ጸሐፊዎች የጻፉትን እናያለን። እነዚህ የግሪክ ታሪክ ጸሐፊዎች ኢትዮጵያውያን ምን ያክል ፍትሐዊ ህዝቦች እንደነበሩ የሚያሳዩ ታሪኮችን የጻፉ አሉ። ከነዚህ ውስጥ መጀመሪያ የምናነሳው ሉቺያን ተብሎ የሚባል ታሪክ ጸሐፊ እንደዚህ ብሎ የኢትዮጵያውያን ይገልጻቸዋል። ኢትዮጵያውያን ፍትሐዊነት ስሜት ያላቸውና በፍትሐዊነትና በገለልተኝነት ይታወቃሉ ብሎ ጽፏል። ሌላኛው ታሪክ ጸሐፊ እንደዚህ ብሎ ጽፏል። ኢትዮጵያውያን ለሕግ ትልቅ ክብር ያላቸው ጥበበኛና ፍትሐዊ ሰዎች ናቸው ብሏል። ሌላውን ደግሞ ሌላኛው ታሪክ ስናይ አሪስቶትል ተብሎ የሚታወቀው የታሪክ ጸሐፊ ሰው እንደዚህ ብሎ ጽፏል። ኢትዮጵያውያን ታላቅ የነጻነት ፍቅር ያላቸውና ራሳቸውን የቻሉ ናቸው ይላል። እንግዲህ ይሄ ነጻነት የሚለውን ከጠባቂነት ከሚለው ጋር የሚያያዝ ነው። ህዝባቸውን በነጻነት እንዲኖር ይጠብቁት ነበር። ነጻነት ፍቅር ያላቸው ናቸው። ፍትህነት ማለት ነጻነት ማለት ነው እና ምን ያክል ኢትዮጵያውያን ለነጻነት ቀናይ እንደነበሩ የሚያሳይ ነው። እንግዲህ አርስቶተል የሚባለው የታወቀ የግሪክ ታሪክ ጸሐፊም ፈላስፋም የነበረ ነው። ሌላኛው ታሪክ ጆቪናል ተብሎ የሚታወቀው ኢትዮጵያውያን ህግጋትን ለዓለም ሰጥተዋል ብሎ ጽፏል። ኢትዮጵያውያን ለዓለም ህግጋትን የጻፈው ነው። ከዚህ በፊት እንዳነሳ ነው ጆን ባልዲው በተባለ ታሪክ ጸሐፊ ላይ እንዳነሳ ነው ኢትዮጵያውያን ለዓለም መንግስትን፣ ዳኝነትን እና ሃይማኖትን የሰጡ ናቸው ብሎ መጽሐፉ እንዳየነው ነው። እዚህ ጋርም ተመሳሳይ የምናየው በዚህ ታሪክ ጸሐፊ ኢትዮጵያውያን ህግን ሁሉ ለዓለም የሰጡ ሰዎች ናቸው ብሎ ጽፏል። ሌላኛው ያው አሪስቶትል ነው። በድጋሚ ኢትዮጵያውያን ደስተኛ ህዝቦች እና የፍትህ ፍቅር አላቸው ይላል። ኢትዮጵያውያን ደስተኛ ህዝቦችና የፍትህ ፍቅር ያላቸው ናቸው። ፍትህን በጣም የሚወዱ መሆናቸውን ያሳያል። እንግዲህ ይህን የምናየው ምን ያክል ኢትዮጵያውያን ለፍትህ ያላቸው አመለካከት ከፍተኛ እንደሆነ፣ ለስርዓተ መንግስት ያላቸው አመለካከት ወይም ለዳኝነት ለፍትህ ያላቸው አመለካከት ትልቅ እንደሆነ የሚያሳይ ነው። እንግዲህ ይህንን ጠቅለል ከታሪክ አንጻር ያነሳናቸው ናቸው። እነዚህ ታሪክ ጸሐፊዎች የተወሰኑ ታሪክ ጸሐፊዎችን ጥንታዊ የሆነውን ኢትዮጵያውያን ምን ተብለው ይታሰቡ ነበር፣ ኢትዮጵያውያን እነማን ናቸው ተብለው ሲታወቁ በታሪክ ጸሐፊዎች በጣም ፍትህ አዋቂ መሆናቸውን ያየንበት ነው። እንግዲህ ጠቅለል ብሎ እነዚህ ከመጀመሪያው የነበረውን ከአዳም ጀምሮ የነበረውን አስተሳሰብ ባለፈው ለስርዓተ መንግስት የነበረው ሶስት ነገሮች ናቸው ብለናል። ዳኝነት፣ ጠባቂነት እና ይሄ መጋቢነት የምንለው ወይም አገልጋይነት የምንለው እነዚህ ሶስት ናቸው ወሳኝ ነገሮች። ስለዚህ እነዚህ ነገሮች በጥንት በሕገ ልቦና ከመልከ ጼዴቅ ጀምሮ እንዴት በኢትዮጵያ ውስጥ ተግባራዊ ነበሩ የሚለውን አይተናል ከመጽሐፍ ቅዱስ ቅድም እንዳነሳ ነው ማለት ነው። ሌላው በሕገ ልቦና ሕገ ኦሪት መጥቷል በኢትዮጵያ ውስጥ። ሕገ ኦሪት ሲመጣ ሌሎች ስርዓቶች መጥተዋል አብረው የሙሴ ሕግጋት በኢትዮጵያ ውስጥ ማለት ነው። ስለዚህ እነዚህ ሕግጋት ከነበረው ከጥንታዊ ከሕገ ልቦና ጋር ከነበረው ህዝቡ ከሚኖርበት ማንነት ጋር ይዞት ከቆየው ከዚህ ዳኝነት፣ ጠባቂነትና
አገልጋይነት የሚለውን አብሮ ሳይጋጭ ይዞ ነው ሄደው። ከዛ ህገ ወንጌል ደግሞ በኢትዮጵያ ውስጥ ሲመጣ፣ ክርስትና ሲመጣ ደግሞ እንደዚሁ ከክርስትናው ጋር የሚስማማ ሆኖ ነው የቀጠለው። እንግዲህ ይሄ ፍትሐ ነገሥት የሚባለው በመጀመሪያ ኢትዮጵያውያን ክርስትና ከተቀበሉ በኋላ ህግን፣ ዳኝነትን ነገስታቱ የሚያስኬዱት የነበረው በኦሪቱ ህግ ነው ይዘው ይከተሉት የነበረው። በህገ ልቦና በህገ ኦሪቱ የነበረውን አስማምተው አንድ ላይ ነበር ይዘው ሲሄዱ የነበሩት። ከዛ ላይ እንግዲህ አዲስ ኪዳን ከተቀበሉ በኋላ ቆየት ብሎ በዚህ በ12ኛው ክፍለ ዘመን በአፄ ዘርዓ ያዕቆብ አማካኝነት ፍትሐ ነገሥት የሚባለው ህግ በ318 ሊቃውንት ክርስቲያኖች ይተዳደሩበት ዘንድ የሰሩትን ስርዓት ወደ ኢትዮጵያ አምጥተው እነዚህ እንግዲህ ይህ ህግ መንፈሳዊና ስጋዊ ያለው ስለነበረ የስጋዊውን ህግ መንግስታት ወይም ንጉሶች ህዝብን እንዴት ይዳኙበት፣ በዳኝነት በፍትሃዊነት ያስተዳድሩበት የነበረው መጽሐፍ ነው። እንግዲህ ጠቅለል ለማድረግ ከኦሪት የነበረው፣ በህገ ልቦና የነበረው፣ በህገ ኦሪት የነበረው በህገ ወንጌል ውስጥም አንድ ላይ የተካተተ ነው። ያን ህግ የምናየው ይህን ስርዓቱን የምናየው ማለት ነው። እዚህ ላይ አንድ ላይ ጠቅልሎት እናገኘዋለን። እዛ ውስጥ ይህን አስተሳሰቦች ቅድም ያነሳናቸው እነዚህ ዳኝነት፣ ጠባቂነትና አገልጋይነት የሚለውም በዚህ በፍትሐ ነገሥት ውስጥ ጠቅልሎት እናገኘዋለን። በመጀመሪያ ህገ ልቦናን የማይጠብቅ ሰው ህገ ኦሪትን መጠበቅ አይችልም። ህገ ልቦናን የማይጠብቅ ሰው ህገ ወንጌልን መጠበቅ አይችልም። ምክንያቱም የህገ ልቦና መሰረቱ ፍቅር ስለሆነ ማለት ነው። ፍቅር ስለሆነ አንድ ሰው ፍቅር ከሌለው ህገ ኦሪት የተባሉት እነዚህ 10ቱ ትእዛዛት የተባሉት ህጎች መጠበቅ አይችልም። ፍቅር ሲኖረ ነው ባልንጀራውን እንደራሱ አድርጎ መውደድ የሚችለው። ስለዚህ እሱ ላይ ሊደርስበት የማይችለውን እንዳይደርስበት የሚፈልገውን ነገር ባልንጀራው ላይ የማያደርገው በመጀመሪያ ለወገኑ ለባልንጀራው ፍቅር ሲኖረው ነው። ስለዚህ የህገ ልቦና መሰረቱ ፍቅር ነው። ስለዚህ ህገ ወንጌልም ሲመጣ እንደዚሁ ፍቅር ነው። ፍቅር የሌለ ሰው ህገ ወንጌልንም መጠበቅ አይችልም። ራሱ ክርስቶስም እንደተናገረው የህጎቹ እነዚህ ኦሪት የምናያቸው ህጎች 10ቱ ትእዛዛት የሚባሉትን ባልንጀራውን ለራሱ አድርጎ ከወደደ እግዚአብሔርን በፍጹም ልቦናው ከወደደ ህጎቹን ሁሉ ፈጽሟል ይላል። ስለዚህ ህገ ኦሪት ራሱ ህገ ልቦና ህገ ኦሪትን ህገ ወንጌልንም ራሱ መጠበቅ ነው። ስለዚህ ህገ ልቦናን የሌለው ሰው ህገ ኦሪትንም ህገ ወንጌልንም ሊጠብቀዋት አይችልም። ምክንያቱም የህገ ልቦና መሰረቱ ፍቅር ስለሆነ ማለት ነው። ስለዚህ በዚህ በፍትሐ ነገሥት ውስጥ እነዚህን እናገኛለን ማለት ነው። እስቲ በመጀመሪያ ስለ ዳኝነት ፍትሐ ነገሥት ምን እንደሚል እናያለን። እንግዲህ በዚህ በአንቀጽ 43 ስለ ዳኝነት ይናገራል። ምንም ዳኝነት እንዴት እንደሚሾሙ፣ ዳኞች እንዴት እንደሚሾሙ፣ ምን አይነት ስነ ምግባር መኖር እንዳለበት የዳኞቹ ያነሳል እና ዳኝነት ደግሞ ምን ማለት እንደሆነም ያነሳል እና እስቲ በዚህ በቁጥር 1412 ላይ ያለውን እስቲ በጥቂቱ እናንብብና ወደ ሌሎቹ እንሄዳለን። የዳኛ መሾምስ በሕግና በፍጥረት ፍጻሜ የተገባ ነው ይላል። በጣም የሚገርም ነው አነጋገሩ። በተፈጥሮ እና በሕግና በፍጥረት ሁሉ ያለ ነው ዳኛ መሆን ነው፣ በዳኝነት የተገባ ነው ይላል። እንግዲህ በዚህ አንቀጽ ላይ ስናይ በቁጥር 1412 ላይ ስለ ዳኛ ሲናገር የዳኛ መሾምስ በሕግና በፍጥረት ፍጻሜ የተገባ ነው፣ የሚቀድመው ግን
ልዑል እግዚአብሔር በኦሪት በአምስተኛው መጽሐፍት ፈጣሪያችሁ እግዚአብሔር በሚሰጣችሁ አገሮች ሁሉ በሰዎች መካከል የቀና ፍርድ ይፈርዱ ዘንድ ለራሳቸው ዳኞች ሹሙ። በፍርድ ጊዜ የማያዳሉ ፊት አይተው መማለጃ ወይም ጉቦ የማይቀበሉ በመማለጃ ጉቦ በእውነት እንዳያዩ የብልሆችን ዓይን ያሳውራልና የቀናውንም ፍርድ ይለውጣልና ብሎ እንደተናገረ ብሎ በኦሪት የተጻፈውን ይጠቅሳል። እና እዚህ ላይ የምናየው እንግዲህ ዳኞች ጉቦ የማይቀበሉ ጉቦ ከተቀበሉ ዓይናቸውን ለእውነተኛ ፍርድ ይጋርዳቸዋል ነው የሚለውና ስለዚህ እነዚህ ዳኞች ምን መሆን አለባቸው ብሎ መስፈርቱ አንዱ ነው የሚናገረው። እዚህ ጋር ደግሞ ሌላኛውን በዚህ በቁጥር 1413 ላይ በተጣሉ ሰዎች መካከል ለብርቱና ለደካማው ለአዋቂና ላላዋቂው ቅን ለመስራት እንደሚገባ የሚፈረድ ዳኛ ከሌለ በመልካም አይፈጸምና። እንግዲህ በሀገር ውስጥ ክርክር የሚነሳው መልካም ዳኛ ከሌለ ይሄ ነገር አይሆንም። ጥሩ ዳኛ ካለ በሀገር ውስጥ ክርክር ጠብ አይኖርም፣ መለያየት አይኖርም፣ አለመስማማት አይኖርም። ስለዚህ የዳኛ መኖር አስፈላጊነቱ አንድ ሀገር በአንድነት ህዝቦች እንዲጸኑ በአንድነት እንዲሄዱ ያደርጋል ነው የሚለው። ይሄ ነው እንግዲህ ስለ ዳኝነት ያለው አስተሳሰብ ማለት ነውና ሌላው ደግሞ ዳኝነት ያለው አመለካከት ነው። ዳኞች ለምስክሮች ቅን ስራ በመስራት የሚገባ ነው። መጀመሪያውን ግን የታመነ ብልህ፣ ከመንቀፍ የራቀ፣ ከነውር የጸዳ፣ ለምህረት ለመውደድ ዝግ ያለ፣ በቁጣ ጊዜ የሚታገስ፣ እግዚአብሔርን የሚፈራ፣ በዓለም ውስጥ በሃይማኖት የቀና ይሁን ዘንድ ይገባዋል ይላል። እነዚህ እንግዲህ የምናያቸው ዳኛ ምን መሆን አለበት የሚሉ መስፈርቶች ናቸው። እነዚህ መስፈርቶቹ በፍትሐ ነገሥት የተቀመጡ መስፈርቶች ናቸው። አንደኛው ቅድም እንዳየነው ጉቦን የማይቀበል መሆን አለበት። ሁለተኛ ቅን ፈራጅ መሆን አለበት። ሶስተኛ ደግሞ በጣም ሃይማኖተኛና ክፋት የሌለው ሰው መሆን፣ ከነውር ከበደል ከኃጢአት የራቀ ሰው መሆን እንዳለበት ነው የሚነግረን። እንግዲህ ይሄ እንግዲህ የሚያሳየው ምን ያክል ለፍትህ ለዳኝነት ያላቸውን ኃላፊነት የሚያሳይ ነው። አሁን ያለንበትን ሁኔታ ስናይ ለፍትህ ያለን ነገር በጣም በጣም የወረደ ነው ሆኖ ነው የሚታየው በመንግስት መካከል። ምክንያቱም ነገስታቶች ናቸው ፈራጭ ቆላጮች፣ ዳኞች ሚና የላቸው። የፈለጉትን ያስራሉ፣ የፍቱን ይፈታሉ መሪዎች። ስለዚህ ዛሬ ይህን ያክል እንትኖች ተለቀቁ በመሪው ፍቃድ ሲባል እንሰማለን። ዛሬ እሰር የተባለውን ማሰር ነው፣ ፍታ የተባለው መፍታት ነው። ስለዚህ ጥንት ግን የነበረው በኢትዮጵያ ውስጥ የነበረው ለረጅም ዓመት የነበረው ዳኞች አሉ። እነዛ ዳኞች ደግሞ ቅን ፈራጆች መሆን አለባቸው። ጉቦን የማይቀበሉ፣ ከሰው መማለጃ የማይቀበሉ መሆን አለባቸው። በጣም ሃይማኖተኛ የሆኑ ፈራ እግዚአብሔር ያላቸው፣ ከኃጢአት ከበደል የራቁ መሆን አለባቸው ብሎ መጀመሪያውኑ ስላስቀመጠ እነዚህ ዳኞች ለክፉ ሰዎች የሚገዙ አይደሉም ማለት ነው። ለሕዝባቸው ታማኝ የሆኑ ይሆናሉ ማለት ነው። ስለዚህ ኢትዮጵያ ውስጥ ዳኝነት፣ ፍትህ የሚባል በጣም ትልቅ ቦታ የነበረው ነው። በጣም ትልቅ ቦታ የነበረ ነው። ለዚህም ነው ሕዝቦች ራሳቸውን ለፍትህ የነበራቸው ነገር በጣም ትልቅ እንደነበረ ኢትዮጵያ ውስጥ የሚታወቅ ነው። ራሳቸውን በቁራኝነት ቁራኛ ተደርጎ ለምሳሌ ለዳኝነት ወደ አንድ ቦታ ሲሄዱ እርስ በራሳቸው በናጠላ ተቋጥረው ከአንዱ ዳኛ ወደ አንዱ ዳኛ። ይሄ የሚያሳየው ሁለት ተቃራኒ የሆኑ ሁለት አለመግባባት ላይ የነበሩ ሰዎች ፍትህ እናገኛለን ብለው ሙሉ እምነት ስላላቸው ነው ያን ነገር አምነውበት ከአንድ ቦታ አንድ ቦታ ለመሄድ ሁለት የተጋጩ ሰዎች አንድ ላይ የሚሄዱትና በኢትዮጵያ ውስጥ ፍትህ በጣም ትልቅ ቦታ የነበረው መሆኑን ያሳያል።
በዚህም በፍትሐ ነገሥት የምናየው ነገር መስፈርቶች ስናይ ምን ያክል ለሕግ ከፍተኛ ቦታ እንዳለው የሚያሳይ ነው። በሁለተኛ ደረጃ እንግዲህ የምናየው አገልጋይነት ነው። በድሮ ጊዜ ህዝቡ በነጻነት የራሱ የሆነውን መሬት እያረሰ ይኖራል። የሚነግደው ደግሞ ይነግዳል። በሌላ ሙያ ያሉት ደግሞ የእነዚያን ስራዎች ይሰራሉ። እንግዲህ ከዛ በተረፈ የንጉሱ ትልቅ ኃላፊነት ያለው በህዝቡ ዘንድ ጦም አዳሪዎች፣ ችግረኞች፣ ባልቴቶችን ወይም ደካሞችን፣ አቅመ ደካሞችን መርዳት ነው የሚሆነው በዚህ በአገልጋዩነት ውስጥ ወይም በመጋቢነት በሚለው ስናይ ማለት ነው። በዚህ በአንቀጽ 44 ስለ ነገስት በተጻፈው ላይ ቁጥር 1541 ላይ ባልቴቶች፣ ድሃ አደጎች፣ ጦም አዳሪዎች የሚረዱበትን ለቤተ ክርስቲያን ጉልት ይጎልት ይላል። ይሄ ንጉሱ ኃላፊነት ነው። ለቤተ ክርስቲያን ጉልት የሚሰጠው ቤተ ክርስቲያን ድሃ አደጎችን እና ጦም አዳሪዎችን እና አቅመ ደካሞችን እንዲረዱበት ነው። ስለዚህ በዛ መሰረት በቤተ ክርስቲያን ውስጥ በምጽዋት ፍትህ መንፈሳዊ በምጽዋት አንቀጹ ላይ አንቀጽ 16 17 ላይ እነዚህ በሰፊው ተጽፈዋል። በምጽዋት በአንቀጽ ላይ ማለት ነው። እነዚህ ምጽዋት ማለት ምጽዋት ገንዘብ የሚሰበሰብበት እንዴት እንደሆነ ከዛ ምጽአተኞች እንዴት በቤተ ክርስቲያን አኳያ እንዴት እንደሚሰበሰቡና ምን እንደሚደረግበት በግልጽ ተጽፏል። እና እስኪ ለምሳሌ እነዚህ በቁጥር 662 ላይ እንደምናየው ቤተ ክርስቲያን በሚገባውና ከእርሷም በሚመጣው ገንዘብ ላይ ሹም ይሹም ዘንድ ለሕመምተኞችና ለእንግዶች ቦታ ይለዩ ዘንድ አገልጋዮቹን ይሹሙላት ይላል። ይሄ ሊቀ ጳጳሱ ለእንግዶች ለሕመምተኞች የሚሆን መጠለያ ወይም ቦታ ያዘጋጁላቸው ይላል። ለእንግዶች እና ለችግረኞች ወይም ለሕመምተኞች ቦታ ያዘጋጁላቸው ብሎ ሊያን የሚያደርጉትን ሹሞች መሾም አለበት። ከህዝቡ ዘንድ ሹም ይሾማል። ያንን ስራ የሚሰራ ማለት ነው። ለምን የምጽዋት ስራ የሚሰራ ማለት ነው። የምጽዋተኞችን ስራ የሚሰራ የሚመጸውቱትን ስራ ድሃ አደጎችን፣ ችግረኞችን፣ እንግደኞችን፣ መንገዳዳሪዎችን ሁሉ አቅመ ደካሞችን የሚደገፉበት የሚጠበቁበትን ቤተ ክርስቲያን ናት ኃላፊነት ያለባት። ለዛ ደግሞ ንጉሱ ጉልት ይጎልታል ማለት ነው። ገንዘብ ይሰጣል ማለት ነው። በሌላም ቁጥር ላይ ስናይ እንደዚሁ 663 ላይ ስናይ ለእንግዶች፣ ለድሆች፣ ለሕመምተኞች ማደሪያ ይለዩ፣ ኤጲስቆጶሱ ጠባዩ ያማረውን አገሩ ሩቅ የሆነውን ስደተኛውን መነኩሴ ይምረጥ ይላል። እንግዲህ ለዚህ አገልግሎት የዛ አካባቢ ያልሆነ ከሩቅ የመጣ መነኩሴ እንዲሾምለት ለዚህ ስራ ማለት ለዚህ አገልግሎት ይነግራል እዚህ ላይ። ሌላው ቁጥር 664 ላይ የሀገሩ ሰዎች በቦታው ሁሉ ስራው የቀና ልዝብ አንደበት ያለው ከህዝቡ የተለየ እንዲሁም መነኩሴ ይሹሙ ይላል። ይሄም ለሌላ አገልግሎት ማለት ነው። ከቤተ ክርስቲያን ወይም ከድሆች ቤት አጠገብ ቦታ ይለዩለት። አየ ቤቶች ከቤተ ክርስቲያን ወይም በድሆች በሚረዱበት አካባቢ ምን ይሰራለት? እዛ ቤት ይዘጋጅለት። ምን ማለት ነው ግን በጠቅላላው ይሄ አንቀጽ የሚነግረን አንደኛ ንጉሱ ይሄን የእርዳታ ስራ ህዝብ አቅመ ደካሞችን ችግረኞችን የሚረዱበት፣ እንግዶች የሚያርፉበት፣ ህመምተኞች የሚታከሙበት ቦታ ወይም ቤቶች ወይም መጠለያዎች በቤተ ክርስቲያን እንድታዘጋጅ ነው ኃላፊነት ያለባት። ለዛ ደግሞ ጉልት ይሰጣል ማለት ነው። ጉልት ማለት ድሮ መሬት ማለት ነው። መሬት ለቤተ ክርስቲያን ይሰጣል። ይሄ የሚሰጠው መሬት ለምን አገልግሎት ነው የሚሆነው? ለችግረኞች፣
ለመጻተኞች ቤት እየተሰራ ያንን ደግሞ ችግረኞች የሚረዱበትን ከምዕመናን ብር እየተሰበሰበ እርዳታ እየተሰጠበ በስጦታ እየተሰጠ ይሄ ሙዳየ ምጽዋት የሚባለው ለዛ ዝግጅት እንጂ ለቤተ ክርስቲያን ለክህነት አገልግሎት የሚሰጥ አልነበረም። በድሮ ጊዜ ሙዳየ ምጽዋት ማለት እዚህ ጋር ለምጽዋተኞች ነው። ለቤተ ክርስቲያን ካህናት ለአገልግሎት የሚሆነው አስራት በኩራት ነው። ለችግሮች ምጽዋት ሙዳየ ምጽዋት ነው የሚዘጋጀው እና ያ ሙዳየ ምጽዋት እየተሰበሰበ ድሆች ችግረኞች ይረዱበታል። ነገስታቱ ደግሞ ጉልት መሬት ለቤተ ክርስቲያን ይሰጣሉ። የሚታረስም ሊሆን ይችላል። ቤቶቹ የሚሰሩበት ማደሪያዎቹ መጠለያዎቹ የሚሰሩበት ለዛ ሊሆን ይችላልና በዛ አይነት መንገድ ነበረ ነገስታቶቹ ህዝቡን የሚረዱት የነበረው የተቸገረውን የሚረዱት የነበረው እና ይሄ አገልጋይነቱ በዚህ ላይ ማየት እንችላለን። ያው ሌላው የምናነሳው እንግዲህ በሶስተኛ ደረጃ የምናየው ጠባቂነት ነው እና በዚህ በፍትሐ ነገሥት ስለ ጠባቂነት ምን እንደሚል ማየት እንችላለን። እንግዲህ ጠባቂነት ስንል አንደኛው ህዝቡን ራሱ ከነፍሰ ገዳዮች፣ ከሌቦች፣ ከክፉ ሰዎች መጠበቅ ነው። የሰውን ህዝብ ህይወት ከሚያጠፉ ከሌቦች፣ ከገዳዮች መጠበቅ ነው አንደኛው ነገስታቱ ኃላፊነት የመንግስት ወይም ኃላፊነት ማለት ነው። ህዝቡን ከነፍሰ ገዳዮች፣ ከሌቦች፣ ከክፉ ከሚያደርጉ ሰዎች መጠበቅ ነው አንደኛው ጥበቃ ሲባል። ሁለተኛው ጥበቃ ደግሞ ከወራሪ ነው። ሌሎች ባዕዳን ወራሪዎች መጥተው ሀገሩን እንዳያጠፉ፣ ንብረቱን እንዳያወርሱ፣ ልጆቹን ባሪያ እንዳያረጉበት፣ ቤተሰቡን ባሪያ እንዳያረጉበት መጠበቅ ነው። ያ ነው እንግዲህ ድሮ የነበረው ኃላፊነት ማለት ነው። ስለዚህ እነዚህ ነገሮች በዝርዝር በአንቀጹ በነገስታት ኃላፊነት ላይ በተቀመጠው ላይ ተቀምጧል ምን ማድረግ እንዳለበት። በዚህ በአንቀጽ 44 ላይ ስለ ነገስት በሚለው ላይ በ1534 ቁጥር ላይ የምናየው ሊቃውንትና መኳንንት ክፉ ለሚሰሩ ሰዎች ነው እንጂ መልካም ለሚሰሩ ሰዎች ግሩማን አይደሉም። ሰው ሆይ ገዢን እንዳትፈራው፣ ከወደድከው እርሱ ዘንድ እንድትመሰገን መልካም አድርግ። የእግዚአብሔር መልእክተኛ አንተን ወደ ፍጹም መልካም ሥራ የሚጠራ የእርሱ ባሪያ ነውና። ክፉ ሥራ ብትሰራ ግን ዳኛውን ፍራው፣ ከእርሱም ተጠበቅ፣ እሱ ሰይፍን በከንቱ አልታጠቀምና ይላል። ይሄ እንግዲህ የሚያሳየው የሚሾሙ ሰዎች ነገስታቶች ሊሆኑ ይችላሉ፣ መኳንንቶች ሊሆኑ ይችላሉ። እነዚህን ሰዎች በፍጹም አትፍራቸው። አንተ መልካም ሰው ከሆንክ፣ አንተ ጥሩ ሰው ከሆንክ፣ አንተ በጎን የምታደርግ ከሆነ ልትፈራቸው አይገባም። ለዛውም አንተ ጥሩ ሰው የምትሆን አንተ ወደ መልካም ነገር እንዲወስድ ያደርጋል። ግን ክፉ ብትሆን፣ ሌባ ብትሆን፣ ቀማኛ ብትሆን ግን ፍራቸው። ምክንያቱም ሰይፍን የታጠቁት እንደዚህ ክፉ የሆኑትን በደለኛ የሆኑትን ሰዎች ህዝቡን ለመጠበቅ ነው። ስለዚህ እንደዚህ ክፉ ስራ ከምትሰራ እነሱን ፍራቸው፣ ሰይፍ የታጠቁት በከንቱ አይደለምና ይላል። ስለዚህ አንደኛው ጠባቂነት፣ አንደኛው የመንግስት ኃላፊነት፣ የነገስታቶች ኃላፊነት ህዝብን ከክፉ ሰዎች ወጥተው ሰርተው ለፍተው የገንዘቡትን ገንዘብ እንዳይዘረፉ፣ እንዳይገደሉ በክፎች ለዛ ነው ህዝቡን የሚጠብቅ ነው። ዋናው ኃላፊነቱ እሱ ነው። ሌላው እንግዲህ ሹሞች ወይም መንግስት የሾማቸው አካላት ምን አይነት ስነ ምግባር ሊኖራቸው እንደሚገባ የሚያነሳበት ቁጥር ነው። 1543 ላይ እንደዚህ ይላል። በህዝቦች መካከል በቅን ሊፈርድ ይገባዋል ይላል። ለራሱ ለሌላውም፣ ለልጁም ወይም ለዘመዱ፣ ለወዳጁም ወይም ለባዕድ ቢሆን ከአመፃ ወገን በምንም አያድላ ይላል። እነሆ ስለ ንጉሥ እንዲህ የሚል ተጽፏል።
የከበረ ንጉሥ ፍርድን ይወዳል፣ አመፀኛ ንጉሥ ግን ነፍሱን ለማጥፋት ክፋትን አመፃንም ይወዳል ይላል። ስለዚህ ይሄ የሚያሳየው በፍጹም ሹም የሆነ ወይም ንጉሥ የሆነ ወይም በየትኛውም እርከን ያለ ሰው በፍጹም ማድላት እንዳለ ቤተሰቡ እንኳን ማድላት እንደሌለበት የሚናገር አንቀጽ ነውና እንግዲህ ምን ያክል ፍትሃዊ እንደሆነ የምናየው ነው። የእነሱ አስተዳደራቸውና ስርዓታቸው ምን ያክል ጥንቃቄ የተሞላበት እግዚአብሔር መፍራት የተሞላበት እንደሆነ የሚያሳይ ነው። ሌላው ከዛው የሚቀጥለው ቁጥር ላይ የማንንም ገንዘብ በኃይል አትውሰድ ይላል እና በግልጽም በተንኮልም ቢሆን በግድ ከእነርሱ አትግዛ፣ በዚህ ዓለም ለሚመጣውም ዓለም በእግዚአብሔር ዘንድ እንዳትሰቃይ ይላል ብሎ እንግዲህ የኤልሳቤጥና የአካብን ታሪክ ያነሳል እዚህ ላይና ይሄ ምንድነው እንግዲህ የማንንም ገንዘብ አትውሰድ። እንግዲህ መሬትም ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። በኃይል መውሰድ የተከለከለ ነው። ሌላው በኃይልም መግዛት የለብህም ብሎ አካብ ናቡቴን እንዴት መሬትን ልግዛ ሽጥልኝ ብሎ እንዳስገደደውና በኋላ እግዚአብሔር በሱ እንደተቀየመና ኤልያስ ልኮ ምን እንደሆነ ሁላችን በመጽሐፍ ቅዱስ ታሪክ ምን እንደተፈጠረ ያነሳል እዚህ ላይ እና ስለዚህ አንድ ንጉሥ ወይም አንድ ባላባት ሊሆን ይችላል በኃይል በጉልበት ከህዝቡ መሬትን መውሰድም ሆነ መግዛትም አይችልም። አልፈልግም አልሸጥልህም ካለው መብቱ እንደሆነ ያንን ተጋፍቶ ያን ማድረግ እንደሌለበት በፍትሐ ነገሥት ተጽፏል ማለት ነው። እንግዲህ ይሄንን ስናይ ምን ያክል ህዝቡ ይሄ ለህዝብ ጥበቃ ማለት ይሄ ነው። በኃይል በጉልበት በቀማኝነት አንድ ሰው በኃይል በጉልበት ንብረቱን እንዳይወስድ ወይም ንጉስም ስለሆነ ለልጄ ለቤተሰቤ ለብሎ በግፍ እንዳይፈርድበት ነው። አንደኛው እንግዲህ በውስጥ የምናየው በህዝቡ መካከል እንደዚህ አይነት ነገሮች አንዱን በኃይል በጉልበት እንዳይቀማው ነው የመንግስት አስፈላጊነት። በኃይል ገንዘቡ እንዳይወሰድ፣ በኃይል መሬቱ እንዳይወሰድ፣ በኃይል ንብረቱ እንዳይወሰድ ነው። ስለዚህ ይሄንን እንግዲህ ሹሞቹ ራሳቸው ቢሆን ነገስታቶቹ እንኳን ራሳቸው ቢሆን ይሄን ማድረግ እንደሌለባቸው ነው በእነዚህ በፍትሐ ነገሥት ላይ ተጻፈው ማለት ነው። እንግዲህ ሌላኛው እንግዲህ ህዝቡን ከጠላት ከወራሪዎች መጠበቅ እንዴት እንዳለበት ወይንም በኃይል ወደ ጦርነት ሲሄድ እንዴት መሄድ እንዳለበት የሚያሳይ ነው። እንግዲህ ይሄ ኢትዮጵያውያን በዚህ የምንታማ አይደለም። ነገስታቶቹ ህዝባቸውን ራሳቸውን ህይወታቸውን አሳልፈው እስከ መስጠት ድረስ የደረሱ ነገስታቶች የምናውቃቸው በጦርነት መካከል ራሳቸው ለውጊያ ሄደው የሚሰለፉና ህዝባቸውን ከወራሪ ከጠላት የሚጠብቁ እንደሆነ የሚታወቅ ነው። ከነዚህ ውስጥ የምናያቸው እንግዲህ አፄ ገላውዲዮስ በዛው በጦርነት ቦታ ተዋክተው የሞቱ ናቸው። በተለይ የአፄ ገላውዲዮስ ታሪክ እንደምናየው ከዚህ ከግራኝ መሐመድ ከተሸነፈ በኋላ የሱ አጎት የሆነው ተነስቶ መልሶ ሸዋን ለመውረር ሲሞክር አፄ ገላውዲዮስ በዛ ወቅት የአብይ ጾም ነበርና ጾሙ እስከሚያልፍና ፋሲካ እስከሚያልፍ ልሂድ ብለው ነበርና ጦርነት ላለማድረግ ወስነው ነበር። ግን ከደብረ ሊባኖስ እና ከተለያዩ መነኮሳት ይህንን ጥለህ ብትሄድ ነፍስን ታጣታለህ፣ ስጋህን ግን ታድናለህ ብለው ስላሏቸው የመኳንንቶቹን የካህናቶቹንና የመነኮሳቱን ምክር ሰምተው ተመልሰው እንደተዋጉና ህይወታቸው በጦርነት እንዳለፈ እና ያ ደግሞ የወራሪ ተመልሶ ተሸንፎ እንደተመለሰ ግን በጦርነቱ እሳቸው ህይወታቸውን አጥተዋል እና ያን በማድረጋቸው ገዳማዊ ቤተክርስቲያኖቹ መልሰው ከግራኝ መሐመድ ጠፍተው የነበሩት ቤተክርስቲያን እንደገና እየተሰሩ ነበር። ተመልሰው እንዳይጠፉ ህዝቡም እንዳይጠፋ አድርገው ራሳቸውን አሳልፈው ሰጥተዋልና ለዛውም በቤተ ክርስቲያን ውስጥ እንደ ሰማዕትነት የሚቆጠሩ ንጉስ ናቸው አፄ ገላውዲዮስ እና ነገስታቱ ህይወታቸውን አሳልፈው እስከ መስጠት ድረስ የሚደርሱ ናቸው ህዝባቸውን ለመጠበቅ ማለት ነው። እንደዚህ አይነት ነው መንግስት ማለት እንግዲህ አንደኛው
ህዝቡ መጠበቅ ነው። ከመጠበቅ ውስጥ በውስጥ መጠበቅ አለ፣ ከጠላት ከወራሪ ደግሞ መጠበቅ አለ። ይህን በታማኝነት ህይወታቸውን አሳልፈው እስከ መስጠት ድረስ የደረሱ ነገስታቶች ናቸው። ኢትዮጵያውያን በዚህ ችግር ያለብንም። በጥንት ግሪክ ጸሐፊዎችም እንደተባለው ኢትዮጵያውያን ፍጹም ነጻነትን የሚወዱ ህዝቦች ናቸው የተባለው ለዚህ ነው እና ስለዚህ ነገስታቱም ለዚህ የታመኑ ናቸው። ስለዚህ በዚህ ውስጥ እንግዲህ በጠቅላላ ስናይ ያየናቸው ነገሮች በተግባር በጽሁፍ በመንግስት ስርዓት ውስጥ እንዴት ይከናወን እንደነበረ እነዚህ ሶስቱ ነገሮች ጠባቂነቱ፣ ዳኝነቱ እና አገልግሎት ሰጪው ወይም መጋቢነቱን ማለት እንችላለን። እዛ ውስጥ እንዴት እንደሚከናወን ማየት እንችላለን። ለምሳሌ በዚህ ፍትሐ ነገሥት ላይ የመሬት ስርዓት አለ። የመሬት ስርዓት እንዴት መሬት ቤት ስራ አሰራር ምናምን የተለያዩ ነገሮች አሉ ከዚህ የተያዙ ጋር ሰፊ የሆነ ነገር ስለሆነ ወደዛ አልሄድም። ግን ዋና ዋናዎቹ ነገሮች ህዝብን ለመጠበቅ የተራበውን፣ የተቸገረውን፣ የታመመውን ለመስራት ምን አይነት መንገድ ተከትለው እንደሄዱ እናያለን። የህዝባቸው ለመዳኘት ደግሞ ምን ያክል የህግ ስርዓት እንደሄዱ እናያለን። የዳኝነት አሿሿም፣ ለዛ ደግሞ ህግ ማውጣት፣ ህዝቡ እንዴት መተዳደር እንዳለበት የሚያሳይ እናያለን። ለጥበቃ ደግሞ በኢትዮጵያውያን ህዝባቸውን ለመጠበቅ ምን ያክል ኃላፊነት እንደሰጡ እናያለን። እንግዲህ ከዛ በኋላ የመጡት አዳዲሶቹ ስርዓቶች ማለት ይሄ ፍትሐ ነገሥትም ሆነ ከዛ በኋላ ያለው የኢትዮጵያ ስርዓት በሌላ በባዕዳን ወይም እኛ ሴጣናዊ የምነው ስርዓት ሲመጣ ኢትዮጵያ ውስጥ ምን ሆነ? ዛሬ ህዝብ ፍትሃዊነት አለ ወይ ብለን ብንል ሁላችንም የምናውቀው ነው። ፍትህ የሚባል ነገር በኢትዮጵያ ውስጥ የለም። እንግዲህ ሌላው ደግሞ ህዝብ ይጠበቃል ወይ ብለን ስንል ህግ ማንም ጠባቂ የለው። ይሄን ስናይ ህዝብ እየተጠበቀ ነው ወይ ስንል የለም። ሰው እንደፈለገ የሚገደልበት፣ ያለ ፍርድ ገብቶ መውጣት የማይችልበት፣ መነገድ የማይችልበት ጊዜ ላይ ነው ያለነው። ሌላው ደግሞ ችግረኛ ይረዳል ወይ? ድሃም ይረዳበት መንገድ አለ ወይ? መንግስት ይሄን ያደርጋል ወይ ብለን ስንል ይሄም ነገር የለም። ህዝቡ አገልግሎት ያገኛል ወይ ስንል ምንም አገልግሎት የሚያገኘው ነገር የለም። ግብር እንኳን ያን ያክል ግብር ጫና እየተደረገበት ያን የሚመጥን አገልግሎት ያገኛል ወይ ብለን ስንል ምንም አይነት ነገር አገልግሎት አያገኝም። እና ይሄን ስናይ ኢትዮጵያ ውስጥ እነዚህ ሶስቱ ነገሮች አሁን ባለንበት ደረጃ እየተከናወኑ አይደለም። ስለዚህ ኢትዮጵያ ውስጥ በአሁኑ ሰዓት መንግስት አለ ማለት አይቻልም። መንግስት የለም። ምክንያቱም የመንግስት ኃላፊነት አገልጋይነት፣ ጠባቂነትና ዳኝነት ስለሆነ ፍትህም ከሌለ ህዝብም ጠባቂ የማይደረግለት ከሆነ ህዝቡ አገልግሎት ወይም ለችግሩ ምንም አይነት አገልግሎት የማያገኝ ከሆነ፣ የተቸገሩ የማይረዱ ከሆነ፣ የተራቡ ምግብ የማያገኙበት፣ የታመሙ እንክብካቤ የማይደረግላቸው፣ ለዛውም በላያቸው ላይ ቤታቸው እየተፈረሰ እየተፈናቀሉ ብዙ መከራ የሚደርስባቸው ነው። ስለዚህ ኢትዮጵያ ውስጥ መንግስት አለ ማለት አይቻልም። እና ይሄ ግን አሁን የደረስንበት ደረጃ እንዴት ነው የደረስነው? እንዴት ነው በኢትዮጵያ ውስጥ ብቻ ሳይሆን እነዚህ በዓለም ላይ የተነሱ መሪዎች ወይም ይሄ እግዚአብሔራዊ የሆነው ስርዓት ወይም ሰብአዊ የሆነው ስርዓተ መንግስት በሰይጣናዊ ስርዓተ መንግስት እንዴት ተተካ የሚለውን እናየዋለን። እንግዲህ ባለፈው እንዳነሳ ነው በጥንት ጊዜ የነበሩ ነገስታቶችን በዚህ በራዕየ ዮሐንስ ላይ ምዕራፍ 17 ላይ ጠቅሷቸዋል። በተለይ በአንድምታው ላይ ከጥንት ጀምሮ የነበሩ ሰይጣናዊ የሚባሉ ሰብአዊ የሆኑ ሳይሆኑ ሰይጣናዊ የሚባሉ እነዚህ ሶስቱን ነገሮች የማይከተሉ ለህዝብ አገልጋይ የማይሆኑ ለህዝብን የማይጠብቁ ህዝብን ፍትህ እንዳይሰጡ የሚያደርጉ ስርዓቶች እንዴት እንደመጡ አሳይቷል። ጥንት በሆኑ በነገስታቶች ላይ ማለት ጠቅሷቸዋል። እንግዲህ የሚቀጥለው ፕሮግራማችን የስርዓት እንዴት ነባር የነበረው ስርዓት እንዴት ፈረሰ፣ እንዴት ወደቀ እና በምትኩ እንዴት ይሄ ፍትህ የሌለበት፣ ጠባቂነት የሌለበት፣ ዳኝነት የሌለበት
እና ህዝብን አገልግሎት የማያገኝበት ስርዓት እንዴት መጣ? እንዴት ይህ ደግሞ ሰይጣናዊ የሆነው ስርዓት እንዴት በኢትዮጵያ ውስጥ ሊመጣ ቻለ የሚለውን እናያለን። እስካሁን ስለነበረን ጊዜ እግዚአብሔር ይስጥልን።